ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? አለሁ እግዚአብሔር ይመስገን ውዶቼ። ይሄንን ቪዲዮ ሼር አድርጉልኝ ለሁሉም እንዲደርስ ማለት ነውና ቤቴን ደግሞ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ ማለት ነውና ከተመቻችሁ ማለት ነው። አዎ ለማንኛውም ዛሬ ማለት ላውራ የመጣው ነገር አንድ ነገር ነው። ምንድነው እሱ? ትላንትና የብሩክ ወንድም ሀብቴ የተናገረው ነገር የብዙ ሰዎች በጣም ማለት የገረመኝ ነገር እኔ በጣም ነው የገረመኝ። ገባችሁ አይደለ? እውነት በጣም ምን እንጃ ካንተ ወይም ከሱ ማን ጠብቆ ነገር እንጃ። ምን አለ መሰላችሁ? እናንተ አሁን ትልቅ ናችሁ፣ አሮጌ ናችሁ፣ ቦታ ሊቀቁ አለ እና እነሱ በእናንተ እድሜ ላይ እንደዚህ ምናምን ምናምን አሁን ላይ እያስተማርክ ያለው ነገር ምንድነው? እኛ ጊዜ ላይ ያለው ብልግና ነው ወይ? ሴት ልጅ ወንድ ልጅን አስገድዳ የሚደፈርበት ዘመን ላይ ስላለን እናንተ ዘመን ያ ነገር ስለሌለ ታውን እኛ እንደፈለገን እንሁን ነው የሱ ሐሳብ። ገባ አይደለ? አንተ እዚህ ጋር በጣም ትልቅ ሰው፣ ማንም ሰው ከማንም አይበልጥም፣ ከማንም አይነስም ማለት አያነሰም ማለት ነው። ሁሉም ሰው ነው። ሰው በመሆን ብቻ አክብረው። ገባ አይደለ? ሰውን ሰው በመሆን ብቻ ማክበር ግዴታ እኮ ነው። ገባ አይደለ? ቆንጆ ስለሆነ ሳይሆን፣ ሀፍታም ስለሆነ ሳይሆን፣ አጭር ስለሆነ ወይ ረጅም ስለሆነ አይደለም። ሰው በመሆን ብቻ ሰው ማክበርን ይገባናል። ገባ አይደለ? አንተ በዚህ ልክ ላይ ሰውን አሮጌዎች ብለህ ማሳደብ ላንተ ይሄ ወይም ጀግንነት እንዳይሰማክ። ገባ? ጀግና አይደለህም። ገባ አይደለ? ክብር ይኖር ለሰው ልጅ። ገባ? እናንተ ያው እኛ እንኳን አይዲ ነው እየሰጠን ያለ ነው። ምክንያቱም ቁጭ ብላችሁ ትሰማላችሁ፣ ከዛ ካሜራ ከዛ ቁጭ ብላችሁ ትሰማላችሁ፣ መታችሁ እኛን ትሰድባላችሁ ማለት ነው። እና እኛ አሮጌዎች ነው የምትሉት ሰዎች ጋስት ላይ ስትገቡ ይሄ እኛ አናቅም ምናቆ እነሱ ስልክ ላይ ናችሁ ሳይሉ አንበሳ በአንበሳ አድርጎ ማንኛውም ሰው ከቀጠሮ ጌም ውጪ እንደዚህ አይነት አንበሳ የማንም ቤት ላይ አይወርድም። ሲጀመር ስለሚወዱ እንደዚህ ነገር የሚያደርጉት ስለሚወዱ ነው። ለናንተ በስስት ማለት እንዴት ማለት እንጃ። የማንኛውም ቤት ከፍታችሁ ስትመጡ እናንተ ብሎ የተከተሉ ሄዱ ሰብስክራይብ ያድርጉ የሚወጡት እናንተን ዝቅ ማለት በቃ እንጃ። ጨረቃ ፋሚሊ ምን እነሰው እንደሆነ ለማሳየት እንደዚህ የሆኑ ያሉትን ሰዎች አንተ ዛሬ እዚህ ጋር መጥተህ አሮጌዎች ብለህ ሰድበሃል። እሱ ኦኬ፣ አሮጌዎች ማለት እድሜ እንኳን ጸጋ ነው። ገባ? እድሜ ጸጋ እኮ ነው። ምንም ብትልም እድሜ ጸጋ ነው። ገባ? አንተም ነገ አሮጌ እንደምትሆን አትጠራጠር። እኔ ግን በበኩሌ አሮጌ አይደለም። ገባ አይደለ? እኔ ገና ካንተም ከብሩክም ከሄሚም እንደው ከሄሚ አላቅም፣ ግን ከብሩክም ከሁሉም እኔ ታናሽ ነኝ ብዬ ነው ማስበው። ገባችሁ አይደለ? ባታሽቃብጥ። ገባ? ክብር ኖርክ ለሰው ልጅ እና እቺን ልጅ አክብሩ ያልካት ልጅ ደግሞ እኔ የዝሙት ወንድ ልጅን አስገድዳ የምትደፍር ሴትን መደገፍበት ምክንያት ምንም የለም። ገባ አይደለ? ምንም የለም። እኔ ግዴታ አይደለም ደግሞ የፈለኩትን ሰው አከብራለሁ፣ የፈለኩትን ሰው ወዳለሁ። አለቃ ሄሜን ስለወደደናት የሄሜ ጎን ላይ ስለቆመነ ቀንቴ ከሆነ እውነቱን እዚህ ጋር ወጥተህ ተናገር። ሄሚ ምን ስለሆነች ነው የምታሽቃብጧት የምትሉት? እንደዚህ ያሰው ሄሚ ማለት ነው አስተዋይ ሴት ይመቀለ የሴቶች ሴትነት ማለት ምን እንደሆነ ስለምታውቅ ለሴትነቷ ክብር ስላላት ለማን እሷ ለራሷ ክብር ስላላት። ገባ አይደለ? ለዚህ ነው ምን ወዳት አስተዋይ አሬቅ አሳቢ የትንሽ ትልቅ። ገባ አይደለ? ለዚህ ነው ምን ወዳት በምክንያት እኮ ነው ምን ወዳት እኛ ሄሚ። ገባ አይደለ? የተኛውም ሴት ጎትታችሁ አምጡ እንደ ሄሚ ሊሆን አይችልም። የተኛውም ልታመጡ ትችላላችሁ። አንተ አይደል እንደ ያሽቃባጥክ እዚህ ጋር መጥተህ ትላንትና ማደገፉ ለምን አስፈለገ? ልጁ ማለት ፈልጎ ሳይሆን በግድ አስገድዳ ነው የደፈረች እያልክ እያወራ የነበርከው አንተ አይደል እንዴ? ምንድነው 3 ቀን ስትቆዩ ደግሞ ቃላታችሁን ወይም የተናገራችሁን ቃሉን የምትቀይሩበት ምክንያቱም ምንድነው የምትቀይሩት? አልገባኝም። አንተም ብትሆን ወንድምክ ያ ሹጣም ወንድምክ ምንድነው ችግራችሁ? እባክህ እና ደግሞ ሄሚ ላይ ሄሚን እንደዚህ ስለምን ወዳት ስለምን በቃ በጣም ብዙ ሰው ይወዳታል አይደል? ያው የሰው መውደድ የሰጠ እግዚአብሔር ነው። ቀንቴ ከሆነ ቀንቴ ነው በል። ሴትነትና ጎን ላይ ቆሙ። ቆንጆ ሰው ቆንጆ ስለሆነ ብቻ አይደለም ሰው የሚወደደው። ካፉ የሚወጣው ቃላት ሰው ማክበር
ለሰው ልጅ ክብር መስጠት የይቅርታ ልብ ያለው ሰው እና ለሰው ልጅ ለትንሽም ለትልቅም ያው እንጃ እሺ የሚሉ ሰው አለ። ለዚህ ነው ምን ወዳት ገባ አይደለ? ዛሬ እዚህ ሳትደርስ በፊት ነበረ ለአረብ ሀገር ላይ ያሉ እህቶች ማለት ግጥም የገጠመችው እቺ ጀግናዋ ማለት ነው። ገባ አይደለ? ምናልባት ከሄሚ ጋር ለማወዳደር እየሞከርክ ከሆነ ሰውዬ ሊሆን አይችልም። ገባ አይደለ? ደግሞ ይኸውልህ እኛ አሮጌዎች ነው ብለን የምትሰድቡ ሰዎች 100,000 ልትገባ ሳታደርግ እንጃ ሳትሞክር የቀረ ነገር የለም። ብዙ ነገር ሞክራል፣ ብዙ ነገር አደርጋል፣ ግን ልትገባ አልቻልክም። ገባ ልትገባ አልቻልክም። አሮጌዎች ነው እቺ ሄሚን የሚወዱት። አንድ ቀን መታ ካሜራ ደቅና መጀመሪያም እሱ መጨረሻም እሷ ሆነች። ገባ አይደለ? ቪዲዮ መጀመሪያ የሰራችው እሷ ቪዲዮ ማለት ደግሞ ቤትክስ 100,000 እስኪገባ ድረስም ካንተ ጋር የነበረችው ወይም ያስገባችው ሄሚ ነች። ያ ሄሚን የሚወዱት አሮጌዎች ነው ብለው የሚሰድቡ ሰዎች ናቸው ያስገቡት። ገባ? ታንቄ ሞት አንተ ደደብ እና ማለት ነው። ሰው ልጅ ማለት የተነሳበት ቦታ ሲረሳ ምንም አያምርም። ገባ? የተነሳበት ቦታ አትርሳ። ገባ? ሰው ይኸውልህ አንተ ሰው ነህ። በቃ ሰው ስለሆንክ ብቻ እኔ እንጃ ደግሞ እኔ ቆንጆ ነኝ ወይስ እኔ ወጣት ነኝ? አሮጌዎች ነው ቦታ ሊቀቁ። የተባ ቦታ ነው የሚለቀቀው። ቦታ ማለቀቅ ካለብን ሊቀቅ አንተ ራሴ ድንጋይ። ምን አይነት ሆኖ በእናታችሁ አንተ አፍክን ከፍቴ ልትሰድብ ወይም አፍህን ልትከፍት አትችልም። አረብ ሀገር ላይ ያሉት ሰው ሁሉ አሮጌ ነው ብሎ የተጻፈበት ታፔላ ካለ እስቲ ያሳየን፣ እስቲ አምጣና አሳየና። አረብ ሀገር ላይ ያሉት ያው አረብ ሀገር ስለወጡ ሰውን አሮጌ ብላችሁ ነው እንደምትሰድቡት። አንተ እንኳን ደደብ እንኳን ሲጀመር ኮሜንት ቁጭ ብለ እያየ ኮሜንት የምትመላለስ ከሰው ጋር የምትሰዳደብ ሲጀመር ጭንቅላት የሌላችሁ ዜሮ ናችሁ። ሁላችሁም ገደል መግባት ትችላላችሁ። ደግሞ አፋችሁን አትክፈቱ። የበለጠ ስድብ ፈልገ እንኳን ነው ትላንትና አፍክን እየሞጠሞጥክ የመጣው አይደለ? ሰውዬ ብትከባበር ነው የሚሻለው። ተከበር። ገባ አይደለ? ተከበር። ይሄ ልክህን አትለፍ። ቅናተኞች ቀንታችሁ እንኳን ነው እንደዚህ የምትሆኑት። ገባችሁ? ሄሚን ስለምን ወዳት ሄሚን ብዙ ሰው ጎኗ ላይ ስላለ አይታችሁ ቀንታችሁ ነው። ገደል ግባ። እሺ መጀመሪያ ሴት ልጅን አክብሯት። እሷን ሴት ሆነሽ አንተ እስቲ ሚስቲክን አክብራታል። ትላንትና ማል እንደ ውሻ አይደል እንደ እየጮኩ የነበርከው አንተስ መቼ አከበርክና ነው? አንተ ሰውን ክብር ከኛ እንኳን ክብር ተማር። አንተ ለኛ ክብር ለማስተማር ክብር ከኛ ተማር። እየነገርኩ ነው። አስረግጬ ነው የምነግርህ። ከኛ ክብር ተማሪ ወለ ገባ? እና ደግሞ አሮጌዎች ነው የምትሉ ሰዎች እነሱ ጭንቅላት ላይ ያሉት ምን አይነት አስተሳሰብ፣ ምን አይነት ጭንቅላት፣ ምን ያክል እንደሚያገናዝቡ ማወቅ ትችላለህ። ግን አትችልም። እንኳን በምን አይነት ጭንቅላት ስለሌለ አታውቅም። ገባ? የተማረ ማለት እንጃ በቃ አዋቂ ንግግር ሁሉ ነገሩ አዋቂ ሆኖት ናቸው። አሮጌዎች ነው። አንተ እንኳን ወጣት ሆነ ንግግር የማትችል የቆምክበት ቦታ እዚህ ጋር ወሬ ለፍልፈ ማሄድ ነው የምትችለው። ይሄ ነው እንጂ ይኸውልህ ቁጭ ብለህ ማታ የሚወራ ነገር መቅዲ ቤት ነው እንደሚወራው ቁጭ ብለህ ስማው። ገባ አይደለ? ቁጭ ብለህ ስማና ለአንተም ትምህርት ነው። ገባ? ሴት ልጅ ማክበር፣ ለሰው ልጅ ክብር መስጠት እንዴት እንደሆነ ከነሱ ተማሪ። እሺ እኔ እየነገርኩህ ነው። ገባ አይደለ? ካሜራ እየደቀንክ አሮጌዎች ነው ቦታ ሊቀቁ ምናምን ጅል ለማኝ ሁላ እናንተ እንኳን ዩቲዩበሮች ሁላችሁ ለማኝ ናችሁ። እሺ ቡታጀራ ተብዬዎቹ ምን ነው በጣም ነው የምታሽካብጡ። ለሰው ልጅ ክብር ሆናችሁ እንዴ? ክብር ይኖራችሁ። አብሬሽን አላያችሁም እንዴ? አብሬሽ አንድ ቀን እንኳን ኦዲየንስን ሰድቦ አያውቅም። እንዴ ነው ብሎ አያውቅም። አንተ እያለቀስክ አትምጣ። ሁሌም አልቃሻዎች ምንድነው? አብሬሽን ማለት አብሬሽ ሳይሳደብ የቀረ ስድብ አለ? እውነት አብሬሽ እንጂ ያልተባለ ነገር አለ ወይ ውዶቼ? ያ ሁሉ ችሎ እያለፈ ዛሬም እዚህ ላይ ደርሷል። የኔ ጀግና ወንድም እግዚአብሔር ይባርክ። ዝም ብለህ አታልፍም እንዴ አንተ? እኝክ ብትሉ ቁጭ ብለህ ማትማቲክ ራሱ ይሄ እንትን እንደሆነ ታውቃለህ እንዴ? ወራድነት ማለት እኮ ነው። አንተ ሰው ጋስት ላይ እኛ ቁጭ ብለን ለራሳችን የምናወራው ነገር መፍታችን ነው። ደግሞ ማውራት ምንም ማንም አይደለም አንተ ልትከለክል መፍታችን ነው። የፈለገው ነገር ማውራት መፍታለን። ገባ? ምንም አይደለም አንተ ሲጀመር እዚህ ጋር መታ ታሽቃብጠው እና መጀመሪያ ወንድምክን አጠገብ ላይ ያለህ ወንድምክን ሚከረው። ገባ አይደለ? ሚከረው
ደግሞ አጠገብ ላይ ያለችውን ሴት እቺን ትንሽዬን እቺን ሄሚዬን አክብሯት። ለሷ ክብር ስጦት መጀመሪያ እኝክ እያልክ አትመጣም። ልጅም የወንድምክ ከሆነ አሳድጎ ተሸክሜም ዙሪ መፍትክ ነው። እኛ ደግሞ ግን አክብሩ ልትል አትችልም። እኔ ላከብር እኔ ምንም አይደለም። እኔ የተኛም ሻርሙጣ ሴት እኔ ላክብራት አልችልም። ገባ? ወንድን አስገዳ የደፈረችው አስገዳ ምን አስገድዶ ምን ይሆናል አይመለከተኝም። ግን ካፊክ የሚወጣው ቃላቶች ንግግር ምንም ነው ማይጣፍጠው። ይደብራል። ገባ አይደለ? ይደብራል። ሰው ልጅ ልኩን ሲያልፍ ደስ አይልም። ልኬን አትለፍ። ባታሽቃብጥ ጥሩ ነው። እና እኛ እናንተን እኮ ምናልባት ወድጄ የሆነ ሆኜ የሆነ ነገር አንተን ናፍቄ ገብቼ ማይ እንዳይመስልህ። ገባ? እኔ እዚህ ጋር ሄሚን ሲሟ ስለምጻፍ የሄሚ ስም ስለሚጠራ ነው ገብቼ ማይክ። ስለዚህ ራስህን ባታካብድ። አንተ ማንኛውም ሰው ፊልተር ነው ቆንጆ የሚያደርግ። አንተስ ማን እንደሆንክ በአካል ማን ያውቃል? አንተ ማን ያውቃል? አንተ እዚህ ጋር መቶ ይንጸባረቃል እንዴ? በእናታችሁ እኔስ ማን ነኝ ብለህ ራስህን ተመልከት። ሲጀመር ገባ አይደለ? እና አታሽቃብጥ። ለሰው ልጅ ለአረብ ሀገር ላይ ያሉት ሰዎች ሁሉ ክብር ኖረ። ገባ? እነሱ ናችሁ እኮ የማንም ቤት ከፍታችሁ እየለመናችሁ ስትመጡ እናንተን ለማኞች ሰብስክራይብ የምናደርገው እኛ እንኳን ላይክ የምናደርገው እኛ ላይክ እሺ ቁጭ ብለን ላይክ ባናረግ ጥቅም ለምለም ባንመለከት ምን ታመጣላችሁ? ምንም አታመጡም። እንኳን አታሽቃብጥ። አፍክን ዘግተህ ቁጭ በል። ምን ትምህርት ወይም የምትሰራው ነገር ላይ ትምህርት አለ ብለን የምንከተል መሰለህ እንዴ? ገባ? የሆነ የምታወራው ነገሮች ላይ ትምህርት አለ እንማራለን ብለን የምንገባ መሰለህ እንዴ? አንተ ጅል፣ የጅል ስራ መሰራትን እዚህ ጋር አቆምና ሰውን አትስደብ። አንተ ክብር ተከበር። ደግሞ ክብረ ቢሶች አይደብርም እንደ የምትለቃቀሱት አልቃሻ ሁላ እንዴ? ሄሚን ሳታከብሩ ደግሞ ማን ነው የሚያከብረው? ሄሚን አክብራት እስቲ መጀመሪያ። እስቲ ለሄሚ ክብር ስጧት። እሺ ሄሚ ወንድ ናት እንደ ወንድ ነው እንደምታዩት። ለነገሩ ወንድ ናት። አዎ ለነገሩ ወንድ ነች። ሶ ለማንኛውም የወለ ተከበር። ልክን አትለፍ። ገባ? ልክን ባታልፍ ጥሩ ነው። ለሰው ልጅ ደግሞ ክብር ነው። ሰው ደግሞ ሰው በመሆን ብቻ አክብሮ ሰውን አታሽቃብጥ። አትንጸባረቅብን መተ። ገባ? ማለት የፈለገንን ነገር ማውራት መፍታችን ነው። አይመለከትም ሲጀመር። አንተ ማን ነህ ሲጀመር? ምን ቤት ነህ? ምንድነው አንተ? ስልካችን የራሳችን ነው። ወይፋ የመዳም ነው። አንተ ማን ነው? ማን ነው የምታወራው? አንተ እዚህ ጋር መጥተህ ቁጭ ብለህ ስማ ትቃጠላለህ። ውሃ ካለ ጠጣ ወይ ወተት። የሚመጡ እኝላል እንደ ይሄ እኝክ ወላ እንዴት እንዲያስጠላኸኝ በእናትህ እጭ። ለማንኛውም እኔ ውዶች ወዳችኋለሁ። ቪዲዮን ሼር ላይ ካርጉ። መልካም ቀን ይሁንላችሁ።